ማድረግ የማትችል ከሆነ ንገሩኝ። እንደውም ይሄንን ማድረግ የምፈልገው እኔ ራሴ ነኝ። እንደውም አሁኑ ነው መጣው እያየው የልመናና የስቃይ ድምጿን እየሰማሁ ማጣጣም ፈልጋለሁ። ከኔ ጋር ኮቴ መለካካት መጨረሻው ሞት እንደሆነ ነገራት። ስማኝ፣ እንደውም በመሳሪያ ሳይሆን በጩቤ ዘነጣጥዬ ነው የምገላት። ይሄንን ማድረግ የምፈልገው ራሴ ነኝ። እኔ እስክመጣ ድረስ ማንም እንዳይነካት። መጣው። እሺ። ስለዚህ ይሄ መርከብ የሚለው ስም ከእሷ ጋር የሆነ የሚያገናኘው ነገር አለ ማለት ነው። ያለበት ቦታ ድረስ ይመጡ። በቃ ሌላ ስም አውጣና ደውልልኝ። እሷን ተዋት። ቀስ በቀስ ጣቷን እየቆራረጥኩኝ እንድትሞት ነው የማደርጋት። ጥላቻ ከምን እንደመጣ አሁን ነው ያወቅኩት። ለካ አንቺ አጠገብ የሆነች ከባሌ ጋር አሻሼ ገዳሚ ስትይ ነበር። ዝም ብዬ አይደለም የጠላሁሽ፣ ምክንያት ነበረኝ ማለት ነው። ዋጋሽን ታገኛለሽ። የኔን ሳሚ መንካት ምን እንደሚያስከፍል አሳይሻለሁ። በሳሚና በህይወት መካከል ያለውን ሚስጥር አሁን ላይ ሳሮን ሁሉንም ጠንቅቃ አውቃለች። ህይወት ላይ የሞት ድግስን እንድታውጅ አድርጓታል። ለስራ ባልደረቦቿ ወይም በእገታ ለተሰማሩ ሰዎች ደውላ አሁኑኑ ግደሏት፣ ይህንን ትዕዛዝ የማትፈጽሙ ከሆነ እኔ ራሴ እመጣለሁ፣ እንደውም ስቃዋን እያየው ስትለምነኝና ስትማጸነኝ መስማት እፈልጋለሁ፣ እንደውም እኔ ከመምጣቴ በፊት ምንም ነገር እንዳታደርጉ ጠብቁኝ በማለት ትዕዛዝ አስተላልፋለች። የሞት አዋጅን ካወጀችው ከሳሮን በስተቀር ሌሎቹ በሀዘን ተውጠዋል። እንዴት አድርገው ህይወትን ማግኘት እንደሚችሉ ግራ ተጋብተዋል። ለማንኛውም ግን ፍለጋ ወጥተው ነበረ። ቢሆንም ሳሮን ጠርጥራ ስለነበረ ወዲያውኑ መስመሩ እንዲቋረጥ አድርጋባቸዋለች። ህይወት በልደቷ ቀን ጥሩ ትውስታ እንደሌላት ከዚህ በፊት ለሩት ስትነግራት እናስታውሳለን። ልጄን ያጣሁት በልደቴ ቀን ነው፣ ቤተሰቦቼን የተለየሁት በልደቴ ቀን ነው፣ ብቻ በልደቴ ቀን ብዙ ነገር ሆኛለሁ እያለች ስትናገር ሰምተን ነበረ። አሁንም ሩት በልደቷ ቀን ህይወትን ለማስደሰትና ሸርንጉድ እያለች ባለችበት ሰዓት እንደዛ አይነት ክስተት አጋጥሟቸዋል። ተንኮል ያሰበችው ሳሮን ህይወትን ወደ ሱቅ እንድትሄድና ወዲያውኑ ለሰዎቿ ተከታትላ በመደወል እንዲይዟት ታደርጋለች። ምን እናድርጋት እያሉ ነው። ታዲያ እሷም ያስተላለፈችው ግደሏት የሚል ነው። ከዛም ይህንን ማድረግ የማይችሉ ከሆነ እሷ መሄድ እንደምትፈልግና በስቃዩ እያየች መደሰት እንደምትፈልግ እየነገረቻቸው ነው። ዳዊት ወደ ውጭ በሚወጣበት ሰዓት የህይወትን ሻሽ አግኝቶታል። የህይወት ሻሽ አይደለም እንዴ ማን አመጣው በማለት ግራ በመጋባት ሻሹን ይዞት ነበር። ለማንኛውም እስኪ እናጣራለን ብሎ እየተመለሰ ነው። ታዲያ በሩ ላይ ከሳሮን ጋር ተገጣጥሟል። እሷ ምንም አላናገረችውም። በጣም ቸኩላለች። ከህይወት ማድረግ የምትፈልገውን ነገር ለማድረግ እየተጣደፈች ነው። እህቴን እያጣዋት ነው። ወይኔ እናቴ፣ ልጅሽን አሁን ያለሽበትን ሁኔታ አላየሽም? እህቴ ግን ጤነኛ አይደለችም እያለ ስለ ሳሮን ሁኔታ በጣም አሳስቦታል። ህይወት ወጥቶ መቅረት ዳዊትን እያጨናነቀው ነበር። ውስጤ ጥሩ ነገር እያሰበ አይደለም፣ ህይወት ደህና አይደለችም ማለት ነው እያለ ነው። ታዲያ በዚህ ሁኔታ እያለ ሳሚ ይመጣል። ሳሚን በመደናገጥ ህይወት ቤት ውስጥ የለችም እንዴ ይላል። ከዛም ቤት ውስጥ እንደሌለች ይነግረዋል። ሳሚም እሱ ላይ ደውላለት እንደነበርና ያለችውን ሳይሰማት በመጨናነቅ ውስጥ ሆና ስልኩን እንደዘጋችው ለዳዊት እየነገረው ነበረ። ከዛም ችግር ውስጥ ሳትሆን አትቀርም ህይወት አለ። ሳሚ አንተ ትክክል ሳትሆን አትቀርም፣ ለዛ ነው እኔም ውስጤ እየተጨናነቀ ያለው። ሳሚም ያሁኑ ከባድ እንደሆነና ሩትንም መጠንቀቅ እንዳለባት ልትነግራት ይገባል። እሷ እንደሆነ ራሷን እንዳዳይ መላክ ነው የምትቆጥረው። ዳዊትም እኔ ፖሊስ ጣቢያ ሄጄ ላመልክት፣ አንተ ከቤት ውስጥ አስተካክለ ጠብቀኝ በማለት ትቶት ይወጣል። ሩት ህይወትን ለማስደሰትና ልደቷን ልታከብርላት ልብስ ገዝታ መጥታለች። ታዲያ ህይወት እያለች እየተጣራች ነው። ወዲያውኑ ሳሚ እኔን ወክላኛለች፣ እኔ ነኝ ለጊዜው ያለሁት በማለት እሱ ይመጣል። ሩትም በሳሚ ትበሳጫለች። ታዲያ ህይወት ልደቷ እንደሆነና ልብስ እንደገዛችላት ትነግረዋለች። ልደቷ ነው እንዴ? ረስቸው ነበር። ለማንኛውም ግን ህይወት ታግታለች አለ። ሩትም እባክህን በማይቀለዱ አትቀልዳለች። ከዛም የእውነት ታግታለች፣ እንደውም ላንቺ እየፈራንልሽ ነበር አለ ሳሚም። ሩትም ምን ማድረግ አለብን እያለች መጨናነቅ ጀመረች። ከዛም አይዞሽ አትሰቢ፣ በሱስ የደነዘዙ ናቸው። ሩትም የታያቸውና ነው እንደዚህ ልታወራ የቻልከው አለችው። ከዛም ዳዊትን አግተውት ሳለ አይቻቸዋለሁ አላት። ሩትም እንዴት አድርጋ ህይወትን ማዳን እንደምትችልና እንደምታገኛት እየተጨናነቀች ነበረ። ሳሚም እኔ ባሏ ተቀምጬ አንቺ ለምንድን ነው የምትጨናነቀው አላት። በዚህ የተበሳጨችው ሩትም ትታው ትወጣለች። ታዲያ ሳሚም ምናልባትም እኮ ዘመድ አማቾች ሊሆኑ ይችላሉ፣ የዚህ ቤት ጉድ እንደሆነ አያልቅም እያለ ነበር።
ሩት እንደተለመደው ስልክ እያወራች ነው። የአሁኑ ይብሳል። እሷንም አግተዋታል። እንዴት አድርጌ ከዚህ ሁኔታ ማውጣት እንደምችል አላውቅም፣ ብቻ እንደምንም አድርገህ እርዳኝ እያለች ነው። ዳዊት የሩት ነገር አስጨንቆታል። እሷንም ያግቷታል ብሎ ፍራቻ አለው። ታዲያ በር ላይ ሆኖ ሳለ እሷ ስልክ አውርታ ስትመለስ ተገጣጥመዋል። የት ሄደች ነው እያላት ነው። ስልክ አውርታ እንደተመለሰች ትነግረዋለች። ከዛም ለምንድነው ስልክ ስታወሪ ከኛ 40 ሜትር ርቀሽ የምታወሪው ይላታል። ሲነግሩሽ ስሚ፣ በቀደም ራሱን ይሄዳለሁ እያልሽ እኔ በገባውበት ችግር አንቺ ነበር የምትገቢው፣ እባክሽን ራሽን ጠብቂ እያላት ነው። ታዲያ ሩትም ወንድሜ ቃል እገባልሃለሁ፣ እሺ ራሴን እጠብቃለሁ ካለችው በኋላ ይልቁንስ ፖሊሶቹ ምን አሉህ አለችው። ዳዊትም ፖሊሶቹን ከምጠይቅ ራሴ ብፈልጋት እኮ የተሻለ ነው፣ ፕሮሰሳቸው ማለቂያ የለውም አላት። ሩትም እሱማ የታወቀ ነው አለ። ለመሆኑ ግን እንቆቅልሽ የሆነው የእሱ አጋች ማን ይሆን ሲል ጠየቀ። እሱማ ሴት ናት አለ። እንዴት አወቅሽ በማለት ያፋጥጣታል። ሩትም በግምት እንደሆነ ትነግረዋለች። ከዛም እዚህ ቤት ግን አንድ ጤነኛ ይጥፋ አለ ዳዊት። ከዛ የሆነ ቦታ ሊሄድ ነው አለችው። አሁን ስንት ነገር እያወራን እንዴት እንደዚህ ትይኛለች በማለት እንዳትሄድ ያደርጋታል። ከዛም ለተናገራት ነገር ሁሉ ይቅርታ ይጠይቃትና ያስቀራታል። ሩት የህይወት ልደት እንደሆነና ልደቷን ማስደሰት እንደምትፈልግ እቃ እንደገዛችላትም እየነገረችው ነበር። ከዛም ያንቺም ልደት እኮ ዛሬ ነው፣ ያንቺን ትተሽ ግን ለሰዎች ደስታ ነው የምታስቢው፣ ከእድሜሽ በላይ እየሆንሽ ነው፣ መቼ ነው አንቺ እንደ ልጅነትሽ የምትሞላቀቂው አላት። ከዛም እኔም የምሰራበት ጊዜ እንጂ የምሞላቀቅበት ጊዜ ላይ አይደለውም፣ ልጅ ናት ብለህ አታስበኛለችው። በህይወት ወጥቶ መቅረት ሁላቸውም ተጨናንቀዋል። ሳሮን ከውጭ ስትመጣ ታዲያ የተለያየ ቦታ ፈልጋት ነበር፣ ነገር ግን ላገኛት አልቻልኩም አለች። ሩትም ይህን ንግግሯን ተከትሎ አንቺ ጨካኝ እንደሆንሽ ሁላችንም እናውቃለን፣ የእውነት ፈልገሻታል በማለት ጥያቄዋን ታስከትላለች። ዳዊትም በቃ አትጨቃጨቁ፣ ሳሮን ይህን ያህል ጨካኝ ትሆናለች ብዬ አላስብም፣ ደግሞ ይህን ለማድረግ በቂ ምክንያት የላትም አለ። ሳሮንም የሁለቱን ንግግር ከተመለከተች በኋላ አቶ ሳሚ አንተስ ህይወት መጥፋት አሳስበዋል አይደል በማለት ትጠይቀዋለች። ሰው አይደለው እንዴ እንዴት አያሳስበኝም በማለት ይመልስላታል። ከሰብአዊነት ወይስ ከዝነት አለች። ሳሚም በሳሮን ንግግር በጣም ነበር የተናደደባት። ሳሚ ተናደሃል አለችው። ጥያቄሽ እኮ አስገርሞኝ ነው በማለት ይመልስላታል። ሩትም የት ነበርሽ አለቻት። ከዛም ስራ ቦታ እንደሄደች ነበር የመለሰችው ሳሮን። ዳዊት ያን ያህል ስትሮጭ የነበረው ለስራ ቦታ ነው፣ እኔ ግን አልመሰለኝም በማለት ጥርጣሬያቸውን እያስቀመጡ ነበር። ሳሮንም ከቢሮ አስቸኳይ ስራ እንደተፈለገችና ወደዛ መድረስ እንደምትፈልግ እየመለሰች ነበረ። ታዲያ ሳሚም ሁልጊዜ በሩጫ ይሆናል እንዴ? ስራ እኮ በብልሃት እንጂ በጉልበት አይሆንም አለች። ከዛም ርዕስ ለማስቀየር ስለ ስራ ስታስብ አንተ ግን ምን አሰብክ በማለት ነገሩን ለማረሳሳት እየሞከረች ነበረ። ሳሚም እንደተወውና መስራት እንደማይፈልግ ይነግራታል። እንዴት የማስታወቂያውን ስራ ተውከው እንዲህ አለችው። ከዛም ሳሚም አንቺ ደስተኛ ባለመሆንሽና ይህን ስራ እንድሰራ ፍቃድ ስላልሰጠሽኝ ትቸዋለሁ አላት። ታዲያ ዳዊትም የህይወት ጉዳይ ይቅደም ወይስ የስራ ጉዳይ አላት። ዳዊትም ጥያቄውን አስከተለ። ህይወት ግን ከቤት ስትወጣ አላናገረችሽም ወይ አላት። ከዛም እኔን እኮ አታናግረኝም ትንቀኛለች አለች። ሩትም አንቺ እኮ አንድ ቃል ባናገረችሽ ሰዓት በዱላና በስድብ ነው የምትመልሽላት፣ እንዴት አድርጋ ነው አንቺን ልታናግርሽ የምትችለው አለች። ታዲያ ዘዴ የማያልቅበት ሳሮንም ነገሩን ለማስቀየር ዛሬ እኮ ልደትሽ ነው፣ ስለዚህ መውጣት ይኖርብናል አለች። ሩትም መውጣት እንደማትፈልግና ለልደቷ ምንም የተለየ ነገር ማድረግ እንደማትፈልግ ትነግራቸዋለች። ቆይ እንጂ የአንቺና የህይወት ልደት አንድ ቀን ነው እንዴ በማለት ይናገራል ሳሚ። የዛች ተንከስስ ልደት ዛሬ ነው እንዴ አለች። በንግግሯ የተበሳጨው ዳዊትም ይህንን ካንቺ አልጠብቅም እህቴ፣ ለምንድነው መጥፎ ቃል ከአንደበትሽ የሚወጣው አላት። ሩትም ህይወት ከቤት ወጣ እኔ የምደሰትበት ጊዜ ላይ አይደለውም አለች። በቃ እሷ ስትገኝ በኋላ እናከብረዋለን አለ ሳሚ። አልማዝና ነሐስን ታወዳድራለህ አለች። ከዛም ምን ማለት ነው? ማለትም አልማዟ እኔ ነኝ፣ ነሐሷን ደግሞ ተመራምረ ድረስበት። ለማንኛውም ግን ልደትሽን ዛሬ ማክበር ካልፈለግሽ በሌላ ጊዜ ስትፈልጊ ይከበርልሻል በማለት ወደ ውስጥ ትታቸው ትገባለች። ታዲያ ሩት ከተለየቻቸው በኋላ እንደዚህ ልትሆን የቻለችው ምናልባትም እኮ በህይወትና በሳሚ መካከል የተፈጠረውን ስላወቀች ሊሆን ይችላል አለች።
ለሳሚም በሩት ሀሳብ ትክክል ሳትሆኝ አትቀሪም አሉ። ከዛም ሁላቸውም ምናልባትም የህይወት ጉዳይ ይሆናል ብለው ደመደሙ። ከዛም ከዚህ ችግር የሚድኑበት ምን ሀሳብ እንዳላቸው ተመካከሩ። ሩትም የሆነ ሀሳብ አለኝ እንውጣና እንመካከር አለች። ወጥተውም ተመካከሩ። ከዛም የሳሮንን ቦርሳ ሲፈትሹ የሆነ ወረቀት አገኘ ሳሚ። ወረቀቱንም ሲያነብ ከህፃን ልጅ መጫወቻ ውጪ ምንም የተለየ ፋይዳ እንደሌለው ይነግራቸዋል። እኔም ከዚህ ውጪ ያገኘሁት የለም፣ ብዙ ላውጣጣት ሞከርኩኝ፣ ነገር ግን ከዚህ የተለየ ላገኝ አልቻልኩም አለ ዳዊት። ሳሚ የኔና የህይወትን ግንኙነት የምታውቅ አይመስለኝም፣ ብታውቅማ ትገድለኝ ነበር እስካሁን። ሩትም ከሳሮን ውጭ ይህንን ተግባር ሊፈጽሙ የሚችለው አንዳች አካል የለም አለች። ከዛም ለእህትሽ ያለሽ ጥላቻ ከቀን ቀን እየገዘፈ ነው አለ ዳዊት። ታዲያ ሩትም ከሳሮን ውጭ የምጠረጥረው ሰው እንደሌላትና ከዚህ በፊትም እንደዚህ አይነት ተመሳሳይ ወረቀት ከውጭ እንዳገኘች እየነገረችው ነበረ። ይህ ነገር ሆን ተብሎ አልተደረገም አለችው። ከዛም ዳዊት እሱ ትክክል ነች፣ ነገር ግን በማስረጃ ቢሆን ደግሞ ጥሩ ነበር አላት። በነገራችን ላይ ግን ሳሮን እስካሁን ስልክ እያወራች ነው አሉ። ረጅም ሰዓት ስልክ ላይ ናት አለች ሩትም። ዳዊት እንደምንም ብለን ስልኳን እንቀበልና ስልኳን እንፈትሸዋለን። የሳሮንን ስልክ ማግኘት ከባድ ነው፣ እኔም ሞክሬ ነበር አለችው ሩት። እሱን ለኔ እንደምንም አባብዬ እቀበላታለሁኝ፣ ከዛም እኔ በወሬ ይዛታለሁ፣ አንቺ ስልኩን ትፈትሻለች በማለት ይነግራታል። በተነጋገሩት መሰረት አውርታ ስትመለስ ስልኩን እንደምንም አባብሎ ይቀበላታል። ከዛም ወደ ውስጥ ይዟት ይገባና ስልኩን ሳሎን ላይ ያስቀምጠዋል። በተመካከሩት መሰረት ሩትም ለፍተሻ ተሰለፈች። ሩትም መርከብ የሚባል ሰው ጋራ የተደዋወለች እንደነበር ትደርስበታለች። ከዛም ከዳዊት ጋራ ይመካከሩና ይህን ሰው እንዴት ማግኘት እንዳለባቸው እያሰቡ ነበር። ከዛም በጂፒኤስ መድረስ እንችላለን ተባባሉ። ዳዊትም ልብስ ቀይሮ ወጣ። ሩትም ሊረዳቸው ከሚችለው ሰው ጋር እየተነጋገረች ነው። ታዲያ ሊንክ ይልክልናል፣ በሱ ተከትለን እንሄዳለን አለች። ይህንን የሚረዳሽ ማን ነው አለ ዳዊት። ከዛም ወንድሜ ነው ችግር የለውም ትለዋለች። ዳዊትም ሳሮንን እንደዚህ መጥፎ ናት ብሎ ማሰብ ለእኔ በጣም ከባድ ነው፣ ከዚህ ሁሉ ለመድረሴ እሷ ናት አለ። ከዛም አሁን ለእሷ የምናስብበት ሳይሆን ህይወትን የምናድርበት ነው፣ በቃ እኔ ሄዳለሁ ብላ ተሰለፈች። ከዛም አምላኬ ሆይ ሳሮን ከዚህ ጀርባ እንዳታደርግብኝ፣ ከሆነስ እንዴት አድርጌ ነው ላስተናግድ የምችለው እያለ ነበረ። ታዲያ ሩትም ሁሉንም ትችለዋለህ አለችው። ሳሮንም ወዲያውኑ ለስራ ባልደረቦቿ ደወለች። ከዛም ሴሙን አውጣና ቆራርጠህ ጣለው፣ በጂፒኤስ ተከታትለው ካለህበት ይደርሳሉ አለች። ህይወት እንደሆን ተዋት፣ አንድ ባንድ ጣቷን እየቆራረጥኩ ነው የምገድላት በማለት ተናገረች። ከዛም ስልኩን ከዘጋችው በኋላ ህይወት ጥላቻዬ ዝም ብሎ አልነበረም፣ ለካ የኔን ሳሚ መንካት ዋጋ ያስከፍላል፣ አጠገቤ ሆነሽ ከባሌ ጋር አሸሸ ገዳሜ እያልሽ ነበረ፣ ለማንኛውም ግን ሁሉንም ትከፊበታለሽ እያለች ነበር ብቻዋን። ጉዞ የጀመሩት ሩትና ዳዊትም መንገድ ላይ ጂፒኤሱ ጠፋባቸው። ጂፒኤሱ ተቋርጣለ በድንጋጤ። ከዛም እነዚህ ክፎች እንደተከታተልናቸው አውቀዋል ማለት ነው እያለች ሩት ዳዊትን በብስጭት ምንድነው ልናደርግ የምንችለው እያለ ነበረ። የዛሬው የህይወት መንገድ ክፍል 38 የኔን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ለዛሬ ተሰናበትኳቸው። አመሰግናለሁ።